ያኖረኝ ፍቅሯ ነው ንጹህ ጎጆዬ ልቧ ነው መውጣት መውረዷ ለኔ ነው ምን አለ ለኔ ማጥቶ ነው የእጇን ቅሳቱ ይቅርታ አድርግልኝ እኔ አንቺን በጣም ነው የምወድሽ እንደ እናቴ እንደ እህቴ ሆነሽ የምትመክሪኝ አጠገብ ያለሽው አንቺ ነሽ እምትረጂን እኔና ያበኑ የምትረጂን አንቺ ነሽ እሺ ሀያብ ከቤተሰቦቿ ተቆራረጥ እሱ ነው የምትፈልገው ብቻህን ትፈልጋታለህ ለምን ነው ከቤተሰቡ የምትቆራረጠው? ያው ታዲያ በዚህ ታደረኩ ምን ማለት ነው? ዘን በቃ ምን ሆነው ለምንድን ነው ያብን ማጣት ነው? ያው እየተፈጠረ ያለው ነገር እኮ እያየ ነው አይደል? የሆነ ነገር ሲፈጠር እናንተ መሀል ላይ ነው ችግር እየተፈጠረ ያለው። ስለዚህ ያንን ነገር ይሄን ነገር ስንፈታው ኖርማል ይሆናል። አንተ በፈለግከው መጠን ብትፈትናል እኔና እሱ ምንም ምንሆንል ነገር የለም። እኔና እሱ መሀል ላይ ምንም የሚፈጠር ነገር የለም። ካንተ ግን 10 እጥፍ እህት እንደምትሻል ታውቃለህ? እንደማትሻል ደግሞ አሳያለሁ። እንደምትበልጥ ታውቃለህ? ይሄ ሁሉ ነገር ሲገባት እኔ ማረገው ነገር ሲገባት ያኔ እሷ ራሷ ትጸጸትበታለች። እንዳትጣሉ ኤፍሬም ለሰላም ነው የመጣው በእናትህ ነገር እኔ እናንተ ኤፍሬም አንላክም። ምን የምትፈልገው በህይወት ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እናንተ እንዴት ናችሁ? ሰሞኑን እንግዲህ አይታችኋል እየተፈጠረ ያለውን ነገር በጣም ብጥብጥ ረብሻ ላይ ነን እና ትናንትና ደግሞ በጣም ከዘካሪያስ ጋር ተጣልተን ነበረ። እኔንም እንዳያችሁ ሰድቦኛል እና እንግዲህ ሄጄ ቤት አናግሬዋለሁ። ከኔ ጋር ያለውን ችግር ፈተናል እና አሁን ከኤፊ ጋር ማስታረቅ እፈልጋለሁ። በጣም የምፈልገው ሰላም እንዲሆን እፈልጋለሁ። ነገ ትዳር እነኝ ልጆች ከተጋቡ ቤተሰብ ነን ሁላችንም እና ማስታረቅ እፈልጋለሁ። እንዲሆኑ አልፈልግም፣ እንዲቀጥሉ አልፈልግም። እና ዛሬ ሐሳቤ ምንድነው ዘካሪያስን ይዤ ሄድ ነው እና ከዛ በኋላ አና የዛሬ ሐሳቤ ኤፊጋ ነው። ኤፊጋ ዘካሪያስን ይዤ ይሄድና ከዛ እነሱ ማስታረቅ ማስማማት ፈልጋለሁ። ህያብን ነግሬያታለሁ። እሷም እሺ ይሁን ብላኛለች። እንግዲህ የኤፋን ነገር አላቅም። እሱንም በጣም ተናግሮታል። እኔ እሱ ላይ ልፈርድ አልችልም። ምክንያቱም ኤፊም በዚህ መሀል እየተጎዳ ነው። አላቅም ዘካሪያስ አሁን ላይ እህቱ ስለሆነች ነው ለኔም ለሷም ያስባል። በጣም ነው ደሞ የሚወዳት እንደምታዩት ሳይሆን ዘካሪያስ እንደዚህ አይነት ሰው አይደለም፣ ግን በጣም ስለሚወዳት ነው እንዳትጎዳ ስለሚፈልግ ነው እና ያደራ ልጅ ነች። በዛ ላይ እኔ ወንድሜ ስለሆነ አይደለም ባይዘብ ማስተባበረው፣ ግን ዘካሪያስ እንደዚህ አይነት ሰው አይደለም። በቃ ትናንትና ቤት ከገባን በኋላ በጣም ጣልተናል። ይቅርታ ብሎኛል፣ እኔን ይቅርታ ብሏል፣ ህያብንም ይቅርታ ብሏል። እንግዲህ ዛሬ አላቅም ጨንቆኛል። ኤፊም እንደሚል አላቅም። የእውነት ኤፊ በጣም ተጎድቷል። እሱም በእኛ በዚህ መሀል ተጎድቷል። በጣም ነው የተጎዳው እና ህያብን ጠርቻታለሁ። አሁን ህያብ እመጣለሁ ብላኛለች። ክላስ ሄዳለች። ከክላስ እየመጣች ነው። እንግዲህ እስቲ የሚፈጠረውን እናያለን። እና ቤተሰብ ዘካሪያስ አያቅም ከኤፊ ጋር ላስማማው እንደሆነ አያቅም። እኔና ህያብ ብቻ ነን የምናውቀው ይሄን ጉዳይ እና እኔም በጣም ጨንቆኛል። ህያብ ራሱ ሌላ ችግር እንዳይፈጠር እያለች ነው። እኔ የእውነት አላቅም እንድንሆን አልፈልግም እና ኤፊዬ ቶሎ እንዲቀበለኝ እፈልጋለሁ። ኤፊና ህያብን በመሀል እየተጣሉ ነው ያሉትና እኔ እንጃ አላቅም። የእውነት እንዲታረቁ እፈልጋለሁ። ጎሽ መታለች ህያብም እንዴት ነሽ? ሰላም ቢያቸውና ከዛ እንሂድ። እሺ ግን መጀመሪያ ሰላም እንበላችሁ። ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን እኔ ደህና ነኝ። እናንተም ላይ ያላችሁበት ሰላማችሁ ብዝት ይበልልኝ። ያው ትናንትና ምናምን ስለተፈጠሩት ነገሮች ያወራሽ ነበር። ያው ትናንትና ብዙ ነገሮች ተፈጥረው ነበር። ብዙ የተፈጠሩ ነገሮች ነበሩ። ብዙ ችግርም ነበረ። ያው እንግዲህ ዛሬ አላቅም መራኪ ከየት አስበው እንደሆነ ባላቅም ግን ለምን ይሄን ጉዳይ አንፈታውም በሚል ዘካሪያስን እኔ ራሴ ነው ደውዬ ጠራሁት። ምን እንደሆነ ግን አያውቅም። ብቻ ኤፍሬም ጋና ኤፍሬም ቤት ና ነው ያልኩት እና ስለምን እንደማወራው ስለምን እንደምንነጋገር ምንም ያውቀው ነገር የለም። ግን ያው ነግረሻቸውም ከሆነ አላቅም ኤፍሬም ጋር ምን አይነት ነገር እንደሚፈጠር ምን እንደሚሆን ማውቀው ነገር የለም። ምክንያቱም ዘካሪያስ ሲያደርግ የነበረውን ነገር አይታችኋልና አሁን ላይ
ዘካሪያስና ኤፍሬምን ለማስማማት ከባድ ቢሆንም ግን ያው እኛ ሴት እንደመሆናችን ሁለተኛ ነገር ደግሞ ኤፍሬም ብቻ አይደለም እውነት ለመናገር የተናደረው ከኤፍሬም በላይ ደግሞ በጣም የተናደርኩት በጣም የተጎዳሁት በጣም ደግሞ የተሰበርኩት እኔ ነኝ። ምክንያቱም ወንድማችሁ ምናምን እንደዚህ ነገር ሲያደርግ ትናደዳላችሁ አይደል መቼስ እንጂ አላቅም። ግን ያው መልሳችሁ ደግሞ ቂም እንዳትይዙበት ደግሞ ወንድሜ ነው ምንም ማድረግ አልችልም። ምክንያቱም ነገ ዞረን መገናኘታችን አይቀርም። ምን እንደሚል ባላቅም ግን ደግሞ እኔ ጉዳዩን ከፈታውለት ወይም ደግሞ ዘካሪያስ ጋር ሰላም ከሆንኩኝ ኤፍሬም ሰላም አልሆንም የሚልበት ምንም ምክንያት የለምና ከምንም በላይ ግን ያው ጥፋት ከተደገመ ያው ምንም ልታረጉ አትችሉም። ምክንያቱም ከዚህ በፊት ዘካሪያስ ጋር ተስማምተን በህይወትሽ አልገባም ጣልቃ አልገባም በሚል ብቻ ተስማምተን ነበርና ስለዚህ ተመልሶ ግን ያደረገውን ነገር ሌላ ችግር ነው ይፈጥሮ ያመጣው አይታችኋል። ስለ ኪያም ስለምንም እና ምናልባት በእኛ ህይወት ጣልቃ ማይገባ ከሆነ ኤፍሬምም ሌላ ችግር ይፈጥራል ብዬ አላስብም። ሰላም ሁን ካልነው እሺ ብሎ ሰላም ነው የሚሆነውና ብቻ በአጠቃላይ ቤተሰብ እንሂድና ኤፊ ይኖራል ብዬ አስባለሁ። አንደኛ ደውዬለታለሁ እኔና እሱ መሀል ላይ ደግሞ እየተፈጠረ ያለውን ችግር አይታችሁታልና ብቻ በአጠቃላይ እኔ ምንም ነገር ማለት ዘካሪያስ ጋር ያለው ነገር ከተፈታ ችግሩ ከተቋረጠ እኔና ኤፍሬም ጋር ያለው ነገር ይቋረጣል ማለት በቃ ሰላም ነው ምን ሆነ ብዬ ነው ማስበው። ዘካሪያስ በሚፈጥራቸው ነገሮች ናቸው እንደዚህ ይሄ ሁሉ ችግር እየመጣ ያለው እንጂ ዘካሪያስ ኪያንም ካልመጣ ኪያም ወደኔ ህይወት ካልመጣ እኔና ኤፍሬም ላይ ምንም አይነት ችግር ይኖራል ብዬ አላስብም። እንደ ድሮ ህይወታችንን በደስታ እንቀጥላለን ብዬ ነው ማስበው። ለዛ ምናልባት ዘካሪያስም አላቅ መቼ ሰላም መሆን አይፈልግም ብዬ አላስብም። ምንም አላስረዳነውም አልነገርነውም እኔም ራኪ ምንም ነገር አላስረዳነውም። ስለዚህ ያው ቤት እንግባና መጀመሪያ ኤፊን ስለ ጉዳዩ እናውራ እንዴ ለኤፊ አይ ይቅራ እሱ አልፈልግም ነው የሚለው። ትናንትናም ደግሞ ዘካሪያስ እንደዛ ብሎ ሳይመጣ በፊት ደግሞ እንደዛ ከሚልብን ለኤፍሬም ያው ቀጥታ ወሬውና ነገር ከምናወራ ወይ ከምንነግረው የሚሻለው ዝም ብለን ቁጭ ብለን ለኖርማል ለሰላምታ ምናምን እንደመጣን አድርገንና ቁጭ እንበልና አይሻልም? እንደዛ ይሻላል ይሆን? አረ እንደዛ ይሻላል። ምክንያቱም ከነገር ነው ቀድመን እኛንም ያስወጣናል። ትናንትና ቤት ሄደ ስለተሰደበ አይሆንም እንደዛ። እሺ እንሂድ በቃ ካሜራማን ዘካሪያስ ይመጣል። እኔ ደውዬለት ና ብዬዋለሁ ግን አንቺ ከደወልሽለት ይመስለኛል የምመጣው። ይሄው ያኖረኝ ፍቅሯ ነው ንጹህ ጎጆዬ ልቧ ነው መውጣት መውረዷ ለኔ ነው ምን አለ ለኔ ማቶ ነው የእጇን ቅሳቱ ውበቷ ስስት ማያውቅ አንጀቷ ሁሉ ለልጄ ማለቷ የጠዋት ማታ ጸሎቷ በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ ፈክተሽ ታይልኝ ደምቀሽ ኑሪልኝ ሁሌ ሁሌ ማማ በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ ፈክተሽ ታይልኝ ደምቀሽ ኑሪልኝ ሁሌ ሁሌ ማማ ይሄው ያኖረኝ ፍቅሯ ነው ንጹህ ጎጆዬ ልቧ ነው መውጣት መውረዷ ለኔ ነው ምን አለ ለኔ ማቶ ነው የእጇን ቅሳቱ ውበቷ ስስት ማያውቅ አንጀቷ ሁሉ ለልጄ ማለቷ የጠዋት ማታ ጸሎቷ በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ ፈክተሽ ታይልኝ ደምቀሽ ኑሪልኝ ሁሌ ሁሌ ማማ በቃ ለኔ ነው ፍቅሯ ለኔ ነው ሳቋ ስንቄ ነው ለኔማ ፈክተሽ ታይልኝ ደምቀሽ ኑሪልኝ ሁሌ ሁሌ ማማ አልተመቸኝም ነበር ክላስ ነበርኩ ለዛ ላይ አላነሳሁልም። እሺ ማዘድናለች ደህናች አረኩ እንዴት ነሽ? ዛሬ እናወራክ ነበረ ወሰነስ እንጂ
በሰላም ነው ታሩ? ኧረ በሰላም ነው። ስለ ራሳቸው ነው። እኔ ስለ ክላስ ምናምን ነው የማወራው። እሺ ቁጭ በል። እንዴት ነህ? ደህና ነህ? ተረጋጋ። የወንድምሽ ጉዳይ ነው እንጂ እና ታዲያ እሷን ተወቃሽ ታደርጋታለህ? እኔ እሷን አልወቀስኳትም። ታዲያ የወንድምሽ ጉዳይ ነው ምናምን ነገር ስትል እኮ እሷን ነው በቃ እንትን እንዲላት የምታደርገው። የወንድማችሁ በለም በይበልጥ እሱ ወንድም ነው። ያ ነው ያጎት ልጅ ማለት ወንድም አይደል? እሺ መሰላም የፈለጋችሁ? ትንሽ ላወራክ ፈልጌ ነበርና ዛሬ የመጣሁበት ሀሳቤ ማለት ነው ኤፊ ሰላም እንድንፈጠር ፈልጋለሁ። ሙሉ ቤተሰብ ሰላም መሆን እንፈልጋለን። እናንተም ሰላም እንድትሆኑ ፈልጋለሁ እና እኔ ከዘካሪስ ጋር ላስማማችሁ ነው ዛሬ የመጣሁት። ማን ነው? አንተና ዘካሪስ። በምን ጉዳይ ነው እነሱ የምንስማማው? በቃ ነው ዘካሪስ እየመጣ ነው፣ ግን ያው ከዛ በፊት እንንገር ብለን ነው እንጂ ማለት ላለመናገር ነበር አስበን የመጣ ነው። ኤፍሬም አላውቅም እሱም እንደሚልም አናውቅም፣ ግን ደግሞ እዚህ ጋር ማለት እኛ ነበር አይደል እየተጎዳን ነበር እኮ። በምን ጉዳይ ነው የምንስማማው? እኮ በቃ ሰሞኑን እየጣላችሁ አይደል ያላችሁ? ስለዚህ ሰላም መፍጠር አለብኝ። እንዴት ነው ሰላም የሚፈጠረው ከሱ ጋር? ኤፊ ዘካሪስ በቃ ትናንትና እኔንም ሰድቦኛል አይደል? ቤት ስገባ አናግሬዋለሁ፣ ይቅርታ ብሎኛል፣ ለድርጊቱ ሁላ ይቅርታ ብሏል። እና አሁን እዚህ ጠርቼዋለሁ። ለምን እንደሚመጣ እሱ ነው ያለው። ዘካሪስ ነው ይቅርታ የሚለው? አረ ላኩ በእናትህ ኤፊ ስነ ስርዓት ያዝ፣ ስነ ስርዓት ያዝ። ምን ሆነሃል እኮ? ዘካሪስ ነው ይቅርታ የሚለው? አዎ በቃ ኤፊ አሁንም ቢሆን አንተ በምታሳየው ፊት መሰረት ምናልባት አንተ ጋር መጥቶ እንደዛ ሊል ይችላል። ገባህ? ግን ደግሞ መቼስ ኤፍሬም አንተ ብቻ አይደለማ እንደዛ ስትሆን ነበር። አንተ ብቻ ነበርማ ስትሰቃይ ነበር አይደል? ነበርክ አልነበርክም አይደል? እኔ ስንት ነገር ነው እንትን ያልኩት፣ ስንት ነገር ነው ያሳለፍኩት አይደል? አሁን ቀደም የምነግር ከፊ ዘካሪስ ሲመጣ ተናዳችሁ ድጋሚ ሌላ ጸብ እንዳትፈጥሩ ነው። ዘካሪስ ይመጣል ብለን ቀደም የምነግር እንዳትጣሉ ነው። እኔ አንድ ነገር ልንገርሽ ራኩ፣ እኔ ትግስቴ አልቋል። ይሄ ልጅ ወይ የሆነ ነገር ያደርገኛል ወይ የሆነ ነገር አደርገዋለሁ። ምን ማለት ነው? ህያብናት ፈልጋለህ? ትግስቴ አልቋል። እየመጣ ቤቴ እየበጠበጠ ነው፣ እየመጣ ግቢ ውስጥ እየበጠበጠ ነው፣ ሰፈር ውስጥ እየበጠበጠ ነው። እዚህ ሰፈር ስም እየተሰጠኝ ነው እኮ ኤፍሬም። ያንን ነገር እኮ ዛሬ ለመፍታት እኮ ነው ታዲያ እየሞከርን ያለ ነው። እያበዛ ከሆነ የምር እኔ ላንተ ነው የምደግፍልህ፣ ግን አንተ በጣም እንትን እያልክ ነው። ህያብን አትፈልጋትም? እኔና ህያብ ሰላም ነን እና አሁን ከዘካሪስ ጋር ወይ የሆነ ነገር አደርገዋለሁ። ምን ማለት ነው? ወይ የሆነ ነገር ያደርገኛል ማለት ሁሌ ችግር እንዲሆን ነው የምትፈልገው? ሁሌ ማለት በቃ ሰላም አትፈልግም? እኔ ሰላም እፈልጋለሁ። ኦኬ፣ ከዚህ በዚህ ሁኔታ ነው መቀጠል እንድንቀጥል ህያብ፣ እኔ ሰላም እፈልጋለሁ እኮ። ከዚህ ሰላም ልንፈጥር እኮ ነው ኤፍሬም የመጣ ነው። ምንድነው የሚያናድደው? አንተ የዘካሪስም ስትጠራ ለምን እንደምትናደደው? ይቅርታ ሊል ካለ እንደ የመጣው ምን አይነት እንደዚህ አይነት ሰው ነው እንዴ? አንተ ያረጋኝን ነገር ስለማረሳ ነው እኮ። በቃ እኮ አትርሳው። ህይወቴን እየበጠበጠ ስለሆነ ነው። እኮ ይቅርታውን እኮ ልትታረቁ ነው እየመጣ ያለው። ስንት ነው ይቅርታ የሚለው እሱ? ስንት ጊዜ ራኩ? አንድ ጊዜ ብቻ ነው። ስለዚህ አሁን አንተ አትፈልግም ማለት ነው አይደለ? መታረቃችሁን አትፈልግም። ሁሌ እንደዚህ ተጣላችሁ ምናምን አንተ እንደዚህ እንድንቀጥል የምትፈልገው? እሺ ህያብ ከቤተሰቦቿ ትቆራረጥ፣ እሱ ነው የምትፈልገው? ብቻህን ትፈልጋታለህ? ለምን ነው ከቤተሰቡ የምትቆራረጠው? ያው ታዲያ በዚህ ታደረኩ ምን ማለት እንደዛ ነው? በቃ ምን ሆነው? በስነ ስርዓት አውራ፣ አክብረኝ እንጂ እኔ እናንተን ላስታርቅ አይደል እንዴ? መጣ ምን እየሆንክ ነው? ዘካሪስ አንደኛ ነገር እንደዚህ አይነት ሰው አይደለም። በቃ ለህያብ ስለሆነች ነው እንደዚህ እየሆነ ያለው። ምን ሆነ ካለ አንተ? እርግጥ ነው እኔ እኮ ለአንተ ደግፋለሁ፣ ግን ለይቅርታ የሚመጣ ከሆነ ይቅርታ መቀበል አለብህ። ቢያንስ ይሄን ነገር ለኔ ስትል እንኳን ማድረግ አለብህ ኤፍሬም። ለምንድን ነው እንደዚህ የምትሆነው? ለምንድን ነው መልስ የማመልስልን? ይሄ ሁሉ ነገር እኔና አንቺ ላይ መሀል ላይ ገብቶ ህይወታችንን የበጠበጠው ሁሉ ነገር እኮ። ስለዚህ ያ የበጠበጠን ነገር እኮ ያበላሸው እሱ ነው። ያበላሸው በሙሉ እሱ ነው እኮ። ያ ነገር ይፈታ። ከዚህ ልጅ ጋር ተዳርቄ እንዴት ነው እኔ ከሱ ጋር ዘመድ እንኳን የምሆነው? አትፈልግም ነው እንደዛ እንዲሆን አትፈልግም? ካልፈልግ በቃ አልፈልግም በልና እኔም ብሽ ይልኝ። አልፈልግም አልፈልግም ኦኬ። እኔ እና እስኪ ምን ይመጣብኛል? ረቡ እስኪ አልፈልግም። እሺ በቃ ህያብ ትቀራለች።
አትቀርም። ለምንድን ነው የምትቀረው? ኤፍሬም እንደዛ እኮ ነው የሚሆነው እኮ በቃ አንተ እንደሱ ከሱ ይባስከን ወዴት ነው የምትሄዳ? ሰው አስቀምጠት ነው የምትሄዳ? በሱ ይመጣ እንዴት ነው ህያብን ማጣት ራኩ? ለምንድን ነው ህያብን ማጣት ራኩ? ያው እየተፈጠረ ያለው ነገር እኮ እያየ ነው አይደል? የሆነ ነገር ሲፈጠር እናንተ መሀል ላይ ነው ችግር እየተፈጠረ ያለው። ስለዚህ ያንን ነገር ይሄን ነገር ስንፈታው ኖርማል ይሆናል። እኔ እናንተ ጋር ያለንም ነገር ሰላም ይሆናል ነው እያልኩ ያለው። ተረዳኝ አይደል? ኤፍሬም በስትክክል አውራ፣ በስነ ስርዓት ቁጭ ብለህ አውራ። እንደዚህ ስለሆንክ እኮ ምንም ፈጣን ነገር የለም። ደግሞ ህያብን በስትክክል አውራት። እኔም ወደ አንተ ልዞር ነው። እንደዚህ አይነት ሰው ነህ እንዴ አንተ? ምንድነው የምትፈልገው? እሺ ዘካሪያስ መጥቶ ይራኩ በእናትሽ ይራኩ። እኔ ህይወቴን በጥብጦታል፣ ህይወቴን አበላሽቶታል ይሄ ልጅ። ከዚህ ልጅ ጋር እንዴት ነው ሰላም የምፈጥረው? እንዴት ነው ሰላም የምሆነው ከዚህ ልጅ ጋር? እንዴት ነው? እናንተ ሰላም ፍጠሩ፣ ስትፈልጉ አታውሩ። ህያብን እኮ ያሳጣኝ ልጅ ነው። እምወዳት የማፈቅራት ልጅ ያሳጣኝ ልጅ ነው። ለምንድነው እንደዚህ የምትፈልገው? ምን እንደምትፈልገው? ሻውን ሁሌ እንደዚህ መጣላት ትፈልጋላችሁ? እኔ ዘመድ የሚሉት ሰው ዘመድ የተባለ ሰው እንዴት ነው የራሱን ወገን እንዴት ነው እንደዚህ የሚወጣው እኮ? ስለዚህ እኮ ኤፍሬም እናንተ እሱ መሀል ላይ እኮ ሰላም እንድትሆኑ እየፈለግን ያለ ነው እኮ። ነገ መገናኘታችሁ ስለማይቀር ነው። አይደለም? እሺ ጥሩት እየመጣን ጠርተነዋል። እንደዚህ ልታወሩ አልፈልግም። እሱም የመጣበትን ትተው ለይቅርታው ድጋሚ ጻፈ ይራኩ። እግዚአብሔርን ይቅርታ አድርጊልኝ። አይኑ ማየት ስለማልፈልግ ነው እንደዚህ የምናገረው። ይቅርታ አድርጊልኝ። እኔ አንቺን በጣም ነው የምወድሽ። እንደ እናቴ እንደ እህቴ ሆነሽ የምትመክሪኝ አጠገብ ያለሽው አንቺ ነሽ። የምትረጂን እኔና ህያብን የምትረጂን አንቺ ነሽ። እራኩ ግን ምን ላድርግሽ? ምን አለ እንዳንቺ ይሄ ልጅ ሰላማዊ ሰው ቢሆን። ያደራ ልጅ ነች። በቃ እንደ እህት ነው የሚያያት። እኔ እኮ ትናንትና ችግሩን ነገረኝ፣ በጣም አስረዳኝ። ግን ልክ አይደለም እኮ እሱም ያውቃል፣ ልክ እንዳልሆነ በደንብ ያውቃል። በቃ እኔ ሰላም ፍጠሩ በእናታችሁ። እኔና አታስጨንቁኝ፣ ህያብን አታስጨንቁ። ቤተሰብ ሙሉ እየተጨነቀ ነው። ደውይለት ይምጣሽ። እኔ አወራዋለሁ፣ ችግር የለውም። እኔ ከሱ ጋር አወራለሁ። ደውሉለት። ደርሻለሁ ብሏል፣ ይመጣል። ግን የምታወራው እንደዚህ ተናዳ አይደለም። እኔ ሰላም መሆን ፈልጋለሁ። በዚህ ፊት እንዲህ ተናዳ ከሆነ እሱም እንዳንተ ስሜታዊ ይሆናል። አቤት። ና ቁጭ በል። ለምን ፈለግሽ? ና ቁጭ በል። አንተ ስነ ስርዓትን ያዝና ለምን ፈለጋችሁ? ቁጭ በል። መጀመሪያ እንዴት ነው የምትጠራው? እሺ ለምን ፈለጋችሁ? በስነ ስርዓት በስርዓት ከስሜት ወጣችሁ ችግራችሁን አሁን ይወስዱ። በቃ ምንድነው? እኔ ዛሬ መጣሁ አንተና እሱ አስታርቅ ነው። አንተ ለምን የመጣው? ደውላችሁ ይደራሹ እኮ ደውለና ምን ይመስላል ታዲያ ያለው ወደ ቤት ምን አባል ለሰላም ነው የምንጠራ። ምን አቃለ ማለት ምን ማለት ነው? ለሰላም ነው የመጣ ነው። ከማን ኤፍሬም ጋር ተስማሙ? አዎ ዘካሪያስ ሁሉ ችግር የመጣ ያለው እኮ ባንተ ነው አይደል? የምራችሁ ነው የምታወሩት? ግን እኔ ምሪን ነው አልገባኝም። እንዴ ነው እንደዚህ እንደቀላል አይተሽ ሁሉ ነገር ተፈጥሮ እዚህ ጋር እንዲህ ደውለሽ እና ታዲያ ሁሉ ነገር ተፈጠርክ ያለው እኮ አንተ ነህ። ሲጀመር ኤፍሬም ራሱ መልሶ ካንተ ጋር ሰላም ለመሆን ኖ እዚህ ጋር ኤፍሬም ሰላም ለመሆን ካንተ ጋር ካሰባ አንተ ለምንድን ነው የምትፈልገው? ምንድን ነው የምትፈልጉ? እና እዚህ ጋር መምጣታችሁ ለምን አስፈለገ? እዚህ ጋር አንተ ቁጭ በል ነው ስለ ስርዓት ይዘቁ። እሺ እኛ ምንድን ነው ያደረግነው? ጥፋት አስፍተናል። ምን እኔ እኮ የላችሁ እንዴ ነው እንደዚህ ነገር እንደቀላል ያያችሁ ተለይቶ ነው። ቁጭ በል አቃው ትራኪፍ ይሄ ሁሉ ችግር የተፈጠረው እኮ በራስ ሀሳብ ነው። በስርዓት አውርቼሽ ጨርሼ በቃ የመጣሁት ጨርሰ አንተ ኮንት ይጨርስ ነው። እና ዛሬ እንደ ከኤፍሬም ጋር እንደቀላል አክታችሁ የመጣችሁ ምን ነው? ይቅርታ እንደሆነ የመጣችሁት? ምን ችግር አለ ብትል ይሄ ጭንቅላታችሁ አያስቡም? እናንተ ሁለታችሁ ምንድነው? ምን ይሆናል? ምን ችግር አለው ብትል ምን ችግር አለው? ምንድን ነው የተባባልነው? እኔ እና አንተ ለምን ያማል እንዴ? ቆይ አንተ ልጅ ለምን ስነ ስርዓት ማለት ነው? ቁጭ በል እናውራ። ስነ ስርዓት ይዘህ ቁጭ ብለህ ካውራ። ሰው ቤት ነን። ስነ ስርዓት ያዝ። ዘካሪያስ ቁጭ በል። እሱ አንተን አክብሮ ነው ቁጭ ብለው የሚያወራ። ስለዚህ ቁጭ በል። ስለዚህ የሁሉ ችግር የፈጠርከው ኤፍሬም ላይ ነው እንጂ አንተ ላይ አይደለም የተፈጠረው። እኔ ኤፍሬምን ይቅርታ እንድለው አንተ ነው የምትለው። እና ማን ይበል? ኤፍሬም እኮ ጥፋተኛ አይደለም። እነው ሊኖረው ማለት እዚህ በር እንደማልመጣ ታውቃላችሁ። እኔ ለይቅርታ ቢሆን ኑር እዚህ በር እንደማልደርስ ታውቃላችሁ። ምን ችግር አለ አንተ እንደዛ ብትል? ከፍ ዝቅ አድርጎ እንደዛ ቤተሰባችሁ አዋሩ እንደዛ እናንተ ይሄ ሁሉ ቀላል እናንተ ለእናንተ በጣም ቀላል ነው። ስለዚህ ይቅርታ ማለት ውርደት ነው። በጣም ውርደት ነው ለኔ በጣም ውርደት። ኦኬ እንደዛ እየተባልክ ነው እስከ ዛሬ ነው የምትፈልገው አይደል? ሰላም መፍጠር አትፈልግም አይደል አንተ?
ከሱ ጋር ሰላም እንደሆነ የምትፈልጉ ሲጀምር ምን ችግር አለው? ምን የምትፈልገው? ኦኬ እኔና ነግሬሻለሁ። እኔ ኤፍሬም ለአንቺ የሚሆን ሰው አይደለም ብዬ ነግሬሻለሁ። እሱ አንቺ ደግሞ እኔ ስለማውቀው ስለምወድሽ እያደረግን ያለው ያንን ጎረምሳን ደግሞ አናግሬዋለሁ። እሺ አናግሬዋለሁ። ልክ ልኩን ነው የነገርኩት። አንቺ ምን ይሆንሽ ያለው? አንተ ራስ አረ ዘካርስ ታዋከ አንተ አክብሮ ነው ኤፍሬም ተቆጥቼው አንተ አክብሮ ቁጭ ብሎ ይቅርታ በለና ችግራችን እንፍታ። አቤት እኔ ማለት ነው ዘካርስ አንተ አይሆንሽም ምናምን ስላልክ እዚህ ጋር ምንም የምትቀይረው ነገር የለም። እንደውም የኔና የኤፍሬም ፍቅር በጣም እያጠነከርከው ነው ያለው። አንድ ነገር ልንገርህ፣ በጣም እየጠነከረ ነው ያለው። ገባህ አይደል? አንተ በፈለግከው ያክል መጠን ብትፈትነን እኔና እሱ ምንም ምንሆን ነገር የለም። እኔና እሱ መሀል ምንም የሚፈጠር ነገር የለም። ለወዲያው ልንጣላ ልንለያይ እንችላለን፣ ግን ተለያይተን የምንቀር ሰዎች አይደለም። የሆነ ሳለ ድጋሚ መገናኘታችን አይቀርም። ስለዚህ ምንም አደረክ ምንም የምትቀይረው ነገር የለም። ለዚህ ስለወራሽ ምንም የሚፈጠር ነገር እኮ እኔ ደግሞ ምንም እንደማይፈጠር እየነገርኩ ነው። ሲጀመር ራኬ ከመጣሽ በኋላ እኔ የማስበው ነገር ሁሉ ምንም እየተደረገ አይደል። ራኬ እዚህ እየመጣሽ አትፈትፍጪ፣ ነግሬሻለሁ። አትፈትፍጪ፣ በቃ እንደ እህትነትሽ ተከብረሽ ቁጭ በይ። አንተን እንደውም በሰው ህይወት ገብታ እየፈተፈትክ ያለው እያቡካ ያለው ነግሬሻለሁ። ስማ ካንተ ግን 10 እጥፍ እህት እንደምትሻል ታውቃለህ። እንደማትሻል ደግሞ አሳያለሁ። እንደምትበልጥ ታውቃለህ። ይሄ ሁሉ ነገር ሲገባት እኔ የማደርገው ነገር ሲገባት ያኔ እሷ ራሷ ትጸጸትበታለች። እዩም ራኪም እንደውም ባይሆን ራስህ ነው የምትጸጸተው። እኔ አንድ ነገር ልንገር፣ በጣም የምትጸጸተው ራስህ ነህ። አንቺ በምትናገሪው ትናንትና ባረጋችሁት ነገር ኤፍሬም እንደዛ ውጣ ግባ እያለ ከዚህ ቤት ሲያባሪ ሲያመነጫጭቅኝ በነበሩ ሁሉ ግን ትጸጸቱበታለች። አንቺ ግን የመጣሽ እዚህ ምንድነው አንተ እዚህ ያረከ የነበረው? እዩ ነገር ቤቱን የረበሽከው እኮ ነው። ከዛሬ ጀምሮ እዚህ ብትመጪ እኔና አንቺ የመጨረሻ ትልቁ ጦርነት የሚጀምረው ይዛን ሰዓት። ኦኬ ልትገለኝ ነው። ራኬም ተብዬሽ ደግሞ ከኤፍሬም ጋር ባይሽ ካሁን በኋላ ነግሬሻለሁ። እሺ እየነገርኩሽ ነው። ምን ፈልገህ አንተ? ስለዚህ አንተ ነህ እንዳትጣሉ። ኤፍሬም ለሰላም ነው የመጣው። በእናትህ ይሄ እንዲፈጠር አልነበረም። በቃ ይውጣ፣ አይምጣብኝ፣ እዚህ ቤት አይምጣብኝ፣ አልፈልገውም። ጭራሽ ሰላም ነው አልፈልገውም። በቃ ይሄ ልጅ አይኑ ማየት አልፈልገውም። በቃ አታምጡብኝ እዚህ ቤት። ሰላም ነው ስለ ጭራሽ ሌላ ነገር በቃ አልፈልገውም። አታምጡብኝ እዚህ ቤት አልፈልገውም። ራኩዬ ቀስ ብለህ አውራ። አይምጣብኝ፣ አልፈልግም። በቃ ራኩ በቃ ያብናት አንተ በታገስ ያቅታል። አልፈልገውም። እንዴት እንደሚሆን ያይሹ ጭራሽ ቤት ላይ መጥቶ ጩኸት ረበስማ ወልድ። እሺ ቢያንስ አንተ እንዴ አንዳችሁ ቻይ ሆኑ እንጂ እኔ ምን ይሻለኛል ካዲያ? አንተ ለሀያብ ስትል አትታገስም እንዴ? ምንድነው እንደዚህ የሚያደርግ? ለምን ጮ ኢፊ አንተ ራሱ ባሰብህ እኮ ከዘካርስ ቢሳል አንተ ራሱ ምን እየሆንክ ነው? በቃ እንታብኝ ራኩዬ። ኤፍሬም ሊሆን ይችላል ተናደ ሊሆን ይችላል፣ ግን እንዴት እንደዚህ ታደርጋለህ? ሰላም ልፍጠር ስል ጭራሽ ሌላ ነገር። እኔ እኮ ኤፍሬም ምንም አንተን እኮ ጥፋተኛ እያየሁ አይደለም፣ ግን ቢያንስ ሰላም እንሁን ስንል ከኛ በኩል ነበር አብረን ደግፈን ነበር የሚገባው። ሰላም የምትፈልግ መስሎኝ ነበር። እኔ ራሱ ሰላም አፈልግም አይደለም አንተ። የዚህ ልጅ መጨረሻ ግን ማወቅ ፈልጋለሁ። ራኩ ምን እንደሚፈልግ መጨረሻውን ማየት ፈልጋለሁ። ቀስ ብለህ ማውራ። ምን እየሆንክ ነው ኤፍሬም? ምን እየሆንክ? እንደዚህ ስለሆንክ ምን ታገኛለህ? ምን እየሆንክ ነው? እኔ ካንተ ይሄን አልጠብቅም ኤፍሬም። ከስሜቱ ጣል አልኩኝ እንዴ? ዘካርያስ ሲመጣ ምንድነው እንደዚህ የሚገለፍልህ? ለምን እንደምትናደደው? ሌላ ችግር ነው ማለት ተፈጠርከው። ሌላ ችግር እግዚአብሔር። አሁንም ቀስ ብለህ ተረጋግተህ እንደሱ አትናደድ። በቃ ምንድነው አንተ አንተኔ ውሻ አድርጋ ባረርኛ ለዘገባታ ራስ ዝባል ነገር ይሻላል። እኔና ራስ ባመጣው ችግር ነው ነገር እኔ እና አንተ ኤፍሬም አንላከም። ምንድን ነው የምትፈልገው? በህይወት የምትፈልገው ምንድን ነው? በህይወት የምትጸጸትበትን ነገር ነው ያደረኩ። እኔ ዘካርያስ አይደለሁም። እሺ ታያለህ ነገር እኔ ጉዳችን አያችሁ። ታው ወንድማችሁ ይሄ ነው። ይሄ ለችግር ነው ማለት ወንድማችሁ ይሄ ነው። እሺ መቼ ነው ሰላም የምትፈጥሩት? እሺ መቼ ነው ሰላም የምትሆኑት? በስማም ሌላ ጻፍ መቼ ነው ማስማማችሁ? እና ተረጋጋሽ ታውሩት መቼ ነው?
ተወስን ስትይ ዛሬ ነው